እንደነገርኳችሁ ወደ ትግራይ የሚወስደን ነው። ሰሞኑን ትግራይ ላይ እየሆነ ያለው ነገር በቃ ብዙም ያልተጠበቀ ብቻ በጣም በፍጥነት ነገሮች እየተቀያየሩ ነው ያሉት። በተለይ ጄኔራል ታደሰ ወረደ ለአንድ ዓመት ስልጣናቸው በጠቅላይ ሚኒስትሩ በኩል ከተራዘመ ወዲህ ቲፒኤልኤፍ ለዘብ ያለ በጣም ዲፕሎማቲክ የሆነ መግለጫ ወጥቶ ነበር። በጣም ዲፕሎማቲክ የሆነ የታሰበበት መግለጫ ወጥቶ ነበር። በዛው አይነት መልኩ ይቀጥላል ብለን አስበን ነበር። ግን ውሳኔያቸውን ምን እንዳስቀየራቸው ደግሞ አናቅም። አሁን ደግሞ ወደ ሌላ አይነት ነገር እየተሸጋገሩ ነው። ያ መግለጫቸው ቅሬታን ነበር የገለጹት። አካሄዱ ስህተት ነው የሚል የተካሄደበት መንገድ ስህተት ነው፣ እንቀበለዋለን አንቀበለውም ያሉት ነገር የለም። ግን የአካሄድ ስህተት አለ የሚል ነገር አንስተው ነበር። እሱን የአካሄድ ስህተት መሰረት አድርጎ እንቀበለዋለን አንቀበለውም ብሎ ሌሎች የፖለቲካ እንቅስቃሴዎችን ማድረግ አንድ ጉዳይ ነው። ቲፒኤልኤፍ ግን ከዛ ባሻገር እየሄደ ነው ያለው። አሁን ትንሽ ነገሩን በጣም እየቀየሩ ያለው ከዛ ባሻገር መሄዱ ነው። የጄኔራል ታደሰ ወረደ ስልጣን ተራዘመ። ቲፒኤልኤፍ ደስተኛ አይደለም። መራዘሙም አልወደደውም። የተራዘመበትንም መንገድ አልደገፈም፣ አልፈለገውም። ማለት የመረጠው አይደለም ትክክለኛም ነው ብሎ አያስብም። ያንን ቅሬታውን ከገለጸ በኋላ አልቀበለውም ቢል ይቻል ነበር። ጄኔራል ታደሰ ወረደ ከዛ በኋላ እኮ መግለጫ ሰጥተዋል። እኛ አንቀበለውም ማለት መብት ነው አሉ። ልክ እኮ ናቸው ጄኔራል ታደሰ ወረደ። ቲፒኤልኤፍ የጄኔራል ታደሰ ወረደን ስልጣን የተራዘመበት መንገድ አግባብ ስላልሆነ ከፕሪቶሪያ ስምምነትም አኳያ ከዚህ ቀደም በነበረውም አይነት መንገድ ሲኬድ ወይም ሲታይ ከዛ አኳያ ሲገመገም አሁን የተራዘመበት መንገድ የተለየና ልክ ያልሆነ ነው። ስለዚህ የጄኔራል ታደሰ ወረደን ስልጣን አንቀበልም ማለት ይቻላል። ምክንያታዊ ነው። የጄኔራል ታደሰ ወረደ ስልጣን መሰረቱ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት እስከሆነ ጊዜ ድረስ ሁለቱ ተዋዋይ አካላቶች፣ ሁለቱ ተስማሚ አካላቶች የፕሪቶሪያ ስምምነትን በማስፈጸም ረገድ ትልቅ ሚና ያለውን ተቋም በመመስረት ሂደት ውስጥ ያን ተቋም በመገምገም ሂደት ውስጥ እኩል ድርሻ ሊኖራቸው ይገባል። እኩል ተሳትፎ ሊኖራቸው ይገባል። እኩል ውሳኔ ሊኖራቸው ይገባል። ይሄ ምክንያታዊ ኦሬዲ አንዴ ተስማምተናል። እንደገና ከዚህ ቀደምም ደግሞ የመረጣችሁት ሰው ነው፣ ስለዚህ ምንም የምትቀይሩት ነገር ስለሌለ ተብሎ አንዱ ወገን ብቻውን ሊወስነው የሚችለው ጉዳይ አይደለም። ፌር ለመሆን ማለት አይደለም። የቲፒኤልኤፍ ቅሬታው ምክንያታዊ ነው፣ ምንም ጥያቄ በሌለው አይነት ምክንያታዊ የሆነውን ቅራኔ መሰረት አድርጎ ፖለቲካዊ ውሳኔ መወሰን ይቻላል። አልቀበለው ማለት ይችላል። ፖለቲካዊ እንቅስቃሴዎችንም ማድረግ ይቻላል። በአንድ ወገን ፍላጎት ስለሆነ የጄኔራሉ ስልጣን የተራዘመው የጄኔራሉ ስልጣን የፕሪቶሪያ ስምምነትን ሳይሆን ስልጣኑን ያራዘመለትን ወገን ፍላጎት ይፈጽም ይሆናል የሚል ጥርጣሬና ስጋት ስላለ አንቀበለውም፣ ውሳኔውንም እንዲፈጸም አናደርግም ማለት ይቻላል። ምክንያታዊ ነው። ይሄ በሌሎች ገለልተኛ በሆኑ አካላቶች ዘንድ እንኳን ሲታይ ምክንያታዊ ቲፒኤልኤፍን እንዴት ሙሌ መበጥበጥ ነው እንዴ ስራችሁ ሊያስብል የሚችል አይደለም። እንደውም ጫናውን የፌዴራል መንግስት ላይ ጠቅላይ ሚኒስትሩ ላይ እንዲሆን ማድረግ ይቻላል።
ቲፒኤልኤፍ ጄኔራል ታደሰ ወረደ አፈጻጸማቸውን ሲያስገመግሙ መገኘት ነበረበት። ስልጣናቸው ሲረዘም መገኘት ነበረበት። የሱም ውሳኔ፣ የሱም ሐሳብ፣ የሱም አስተያየት ሊደመጥ ይገባል። the only thing ሊያከራክር የሚችለው ጉዳይ እናንተ የፕሪቶሪያ ስምምነት ተፈራራሚ አይደላችሁም ከተባለ እሱ ደግሞ ሌላ ክርክር ነው። ጠቅላይ ሚኒስቴሩ እናንተ የፕሪቶሪያ ስምምነት ተፈራራሚ ናችሁ ብለው አያምኑም። እነ ዶክተር ደብረጽዮን የፕሪቶሪያ ስምምነትን እኔ ተፈራረምኩት ከነጌታቸው ረዳ ጋር፣ ህወሓት የሚባለው አካል መፍረሱን ነው ማቀው ባይናቸው ዶክተር አብይ አህመድ። ክርክሩ ወደዛ ይሄዳል ማለት ነው። ማን ነው የፕሪቶሪያ ስም? አሁን በነገራችን ላይ ጄኔራል ታደሰ ወረደ አፈጻጸማቸውን ሲያስገመግሙ አቶ ጌታቸው ረዳ ተገኝተዋል። የተገኙት እንደ አፍሪካ ጉዳዮች አማካሪነታቸው አይደለም። የተገኙት እንደ ፕሪቶሪያ ስምምነት ተፈራራሚነታቸው ነው። ይሄ በጣም ግልጽ ነው። ብልጽግና የቲፒኤልኤፍን ጉዳይ ወይም ትግራይ ውስጥ ያለውን ጉዳይ ቀጠናዊ ጉዳይ አድርጎ አይመለከተው። ዳት ማች ከባድ ነው ብሎ አያስቡም። በበሻሻ ደረጃ አዳክመናችኋል ብሎ የሚያስብ ስብስብ ነው ብልጽግና። ትግራይ ላይ ያለው ኃይል በሻሻ ላይ ካለ የፖለቲካ ማህበረሰብ በተለየ አይነት ሁኔታ በኢትዮጵያ ፖለቲካ ላይ ተጽዕኖ ይፈጥራል ብሎ አያስብም። ስለማያስብ በአፍሪካ ጉዳዮች ላይ በምስራቅ አፍሪካ ጉዳዮች ላይ አማካሪ የሆነውን ሚኒስትራቸውን ና እስቲ የትግራይን ጉዳይም ተመልከት ብለው ሊጠሩት እንደማይችል ግልጽ። ጠቅላይ ሚኒስቴሩ አቶ ጌታቸው ረዳን የጠሩት የፕሪቶሪያ ስምምነት ተፈራራሚ ነህ፣ ዋነኛ ከኛ ጋር የተፈራረምከው አንተ ነህ። ስለዚህ በፕሪቶሪያ ስምምነት መሰረት የነበሩ አፈጻጸሞችን ማለት ያንን ስምምነት እንዲፈጽም ያቋቋም ነው ጊዜያዊ መንግስት ምን ሰራ ምን አልሰራም የመገምገም መብት አለህ ብለው ነው የጠሩት። ስለዚህ ቲፒኤልኤፍ አካሄዱ ልክ አይደለም፣ እኔ የጄኔራል ታደሰ ወረደን ስልጣን አልቀበልም ቢል ክርክሩ ወዴት ነው የሚሄደው? የፕሪቶሪያ ስምምነት ፈራሚ ማን ነው ወደሚል ነው የሚሄደው። ያ ደግሞ ቲፒኤልኤፍን የሚጎዱ አይነት ክርክር አይመስለኝም። ማለት ገለልተኛ የሆኑ አካላቶች ጉዳዩን ሲመለከቱት በተወሰነ ደረጃ ብልጽግና ላይ ጫና ነው የሚፈጥሩት። ለምን መሰላችሁ? ገለልተኛ አካላቶች የሚፈልጉት ሰላም ነው። በቃ ውጥረቱ እንዲረግብ ነው የሚፈልጉት። ስለዚህ የጠቅላይ ሚኒስቴሩ በሁለቱ መካከል ያለው ልዩነት መሰረት አድርገው አይ ይሄ ነው ፕሪቶሪያ ፈራሚ ይሄኛው አይደለም ብሎ መለየቱ ሰላምን አያመጣም። ከገለልተኛ አካላቶች ኢንተረስት አኳያ የጠቅላይ ሚኒስቴሩ የሄዱበት መንገድ እና ለዛም መንገድ ደግሞ ትክክለኛነት እነጌታቸው ናቸው የተፈራረሙት የሚለው ይሄ የሚያቀርቡት ምክንያት ብዙ አይስማማቸውም። ለምን? ሰላምን አያመጣም። የሚያሳምን እንኳን ቢሆን ግን ሰላምን አያመጣም። እነሱ ሰላም እንዲመጣ ነው። ስለዚህ ሰላም እንዲመጣ እንደዚህ ነገሮችን ሰነጣጥቆ ከማወሳሰብ ይልቅ እነዛንም ማሳተፍ ምን ችግር አለው? እነ ዶክተር ደብረጽዮን ቢሳተፉ ምንድነው ችግሩ? ምንም ችግር የለም። እነ ዶክተር ደብረጽዮን እኛ አልተሳተፍንበትም፣ አልተካተትንበትም፣ አካሄዱ ስህተት አለው እና ስጋትም አለ። በአንዱ ወገን ነው ጄኔራሉ ስልጣናቸው ተራዝሞ የመጡት። ይሄ ደግሞ ማለት ለኛ ስጋት አለው። ፕሪቶሪያ ስምምነትን ሳይሆን የጠቅላይ ሚኒስቴሩን ፍላጎት ያስፈጽማሉ የሚል ስጋት ስላለን የጄኔራሉን ስልጣን መራዘም አንቀበልም ቢሉ የሚያዋጣቸው አይነት ነገር ነበረ። እነሱ ግን ጉዳዩን ወዴት ወሰዱት? አንቀበልም አንድ አሉ። እዚህ ድረስ ጥሩ ነው። ከዛ ደግሞ ከፍ ብለው የፕሪቶሪያ ስምምነት ፈርሷል እና
ከጦርነቱ በፊት የነበረው መንግስት መመለስ አለበት የሚል ውሳኔ ትላንት ነው ሰው ትላንት ወሰኑ። የጄኔራል ታደሰ ወረደን ስልጣን የተራዘመበትን መንገድ አንቀበለው እና ዶክተር ደብረጽዮን በፕሬዝዳንትነት ይመሩት የነበረው መንግስት መመለስ አለበት የሚል ውሳኔ አክሱም ላይ ትላንትና ወሰኑ። ይህን ጉዳይ ራሱ ቲፒኤልኤፍ ይፋ ባያደርገውም ግን ለቅርብ የሆኑ ለአካባቢ ፖለቲካ በጣም ቅርብ የሆኑና እንደው እናምናቸዋለን ብለን የምናስባቸው እንደ ስምረት ያሉ ፓርቲዎች በመግለጫ ጭምር ሁሉ ያሳወቁት ጉዳይ ነው። ከመወሰንም ባለፈ እሱን እንዴት መፈጸም አለብን ደግሞ በሚል የቲዲኤፍ ጄኔራሎችንም እነሱንም አሁን ሰብስበው እያወያዩ ነው ያሉት። ልክ ያኔ ጌታቸው ረዳ ላይ ያደረጉትን አይነት ነገር እያደረጉ ነው ያሉት። አቶ ጌታቸው ረዳ ላይ ያደረጉትን ማዕከላዊ ኮሚቴው ወሰነ። ከዛ በኋላ ጄኔራሎቹ ያንን ውሳኔ ማስፈጸም አለብን የሚል ድምጽ ሰጡ። ከዛ በኋላ እንዳስፈጸሙት በዛ አይነት መንገድ ለመሄድ ነው እያሰቡ ያሉት። የአሁኑ ለየት የሚለው ነገር ፕሬዚዳንቱን እስከ ማውረድ ድረስ ይደርሳል። ያኔ ፕሬዚዳንቱን የመንካት ፍላጎት አልነበር። አቶ ጌታቸው ረዳን የመንካት ፍላጎት አልነበረንም ነው የሚሉት። አልሞከርንም ጭምር ነው እነሱ የሚሉት። ይሄኛው ግን ዞሮ ዞሮ አንቀበልም ብለዋል። አንቀበልም ብቻ ከማለትም ባለፈ የነበረው መንግስት መመለስ አለበት እያሉ ስለሆነ ፕሬዚዳንቱንም ጭምር ማንሳታቸው የማይቀር። አሁን አደገኛው ውሳኔ ይሄ ውሳኔ ነው። ከጦርነቱ በፊት በ2012 የነበረው መንግስት መመለስ አለበት። ይሄ እነ ጌታቸው ረዳ እንደሚሉት እውነቴን ነው የምላችሁ እብደት ነው። ከዛ ውጪ ትግራይን የግል ንብረት ሁሉ አድርጎ እንደመቁጠር ትግራይን በቃ የግል ንብረታችን ነች፣ በትግራይ ላይ እንደፈለግን እንወስናለን የማለት ያክል። ለዚህ ምክንያቶችን አቀርባለሁ። አንደኛ ልክ አይደለም። እንዴት ነው በፕሪቶሪያ ስምምነት ፈረሰ ያልከውን ስምምነት ማነው? መንግስት። አሁን የፕሪቶሪያ ስምምነት ፈርሷል ስላልክ ብቻ በነገራችን ላይ ማለትም አደገኛ ማለት እከሌ አፈረሰው ማለት ይሻላል እንጂ በዲፕሎማሲ ረገድ ነው ማለት እከሌው አፈረሰው ማለት ይሻላል እንጂ አንተ ራስህ በቃ ፈርሷል ማለት የሆነ ይሄ በመፍረሱ በጣም ደስተኛ እንደሆንክ አይነት ነገር ነው የሚያሳብቅብህ። መቻኮልህን፣ መጣደፍህን በመፍረሱ እንደምትጠቀም ማሰብህን ነው የሚያሳየው እና አይባልም። በተለይ ዓለም አቀፉ ማህበረሰብ በደንብ የሚከታተለውን አይነት ስምምነት እከሌ እንዲህ ስላደረገ ስምምነቱ ፈርሷል አትልም። የምትለው እንዴት መሰለህ? እከሌ ይሄን እያደረገ ስለሆነ አንደኛውን ተስማሚ እየከሰስክ ይሄ ስምምነቱን አደጋ ውስጥ እየጣለ ነው ትላለህ እንጂ እከሌን ስላደረገ ስምምነቱ ፈርሷል ምን አስቸኮለ? ምንድነው እንደዚህ አይነት ጥድፊያ? እና የሚያስተላልፈው ዲፕሎማቲክ መልእክት ጥሩ አይደለም። አሁን ቲፒኤልኤፍ እያወጀ ነው በቃ ፈርሷል እያለ ነው። እንዳልኳችሁ ነው የጄኔራል ታደሰ ወረደ የስልጣን የተራዘመበት መንገድ ተናጠላዊ ነው። እኛን ያካተተ አይደለም። የፕሪቶሪያ ስምምነት ያንን አይልም። የነበረውም ልምድ እሱን የሚፈቅድ አይደለም። ይሄ የነበረው መንግስት ይመለስ ለማለት ምንም አይነት መሰረት አይሆንም። ጠቅላይ ሚኒስቴሩ ተናጠላዊ በሆነ አይነት መንገድ ለትግራይ ምስለኔ እየሾሙላት ነው የሚለው ክስ ያንን ምስለኔ አንቀበልም ለማለት እንደዛ አይነት ፖለቲካዊ አቋም ለመያዝ ይጠቅም ካልሆነ በስተቀር ከዛ አልፈ ሄደ ከፕሪቶሪያ ስምምነት በፊት ለጦርነቱ ምክንያት የሆነውን መንግስት እንመልሰዋለን ለማለት አይጠቅምም። በየትም አይገናኙም ነው ማለት ሁለቱ። እንዴት ነው ለሌላው አካል የምታስረዳው? አሁን አይገባኝም።
ማንም የዓለም አቀፍ ገለልተኛ የሆነ አካል እውነቴን ነው የምላችሁ ይህንን አይረዳም። ምንድነው ምክንያታችሁ? ማለት የነበረው መንግስት መመለስ አለበት ለማለት ምንድነው ምክንያቱ? የጄኔራል ታደሰ ወረደ ስልጣን መራዘብ ኦኬ፣ እሱን አልቀበልም ማለት እኮ በቂ። እሱን አንቀበልም ማለት በቂ ነው። የዶክተር ደብረጽዮን ይመሩት የነበረው አስተዳደር ይመለስ እኮ ለማለት የጄኔራል ታደሰ ወረደ ስልጣን ተናጠላዊ በሆነ አይነት መንገድ መራዘሙ በቂ ምክንያት አይደለም። ምክንያታዊ አይደለም በጭራሽ። እነሱ ስልጣኑን የመንጠቅ የማግኘት ፍላጎት ስላለ ያ ስሜት ስላለ የዶክተር ደብረጽዮን መንግስት መመለስ አለበት፣ አስተዳደር መመለስ አለበት እያሉ ያሉት ከዛ ፍላጎት ከዛ ስሜት ጋር ሲያያዝ ብቻ ነው ልክ ሊሆን የሚችለው እንጂ የጄኔራል ታደሰ ወረደ ስልጣን መራዘም ልክ ካልሆነ የተራዘመበት መንገድ አልቀበልም ማለት በቂ ነው። እዛ ጋር ነው የምናውቀው። ከዛ ለማለፍ የሚያበቃ ምክንያት የለም እና አንድ ምክንያታዊ አይደለም። ከዛ ነው እንደ እብደትም እየተወሰደው ያለው። በቃ እነዚህ ሰዎች በስልጣን አምሮት አብደዋል። በቃ ዶክተር ደብረጽዮን በቃ አብደዋል በስልጣን አምሮት። ይሄ ጊዜ ሊያመልጠን አይገባም፣ ከዚህ በኋላ መታገስ የለብንም የሚል አይነት ነገር ውስጥ ገብተዋል። ስለዚህ እቺን ሰበብ ተጠቅመው በቃ እንደውም ጊዜ መንግስቱን አፍርሰን የነበረውን መንግስት እንመሰርታለን እያሉ ነው። ጄኔራል ታደሰ ወረደ ግን እንዳሉት የኔን ስልጣን አለመቀበል መብታቸው ነው። በቃ ዛሬ እሱ አለመቀበል መብታቸው፣ እሱን አንቀበልም ብለው ውሳኔውም ደግሞ እንዳይፈጸምም የራሳቸውን የፖለቲካ እንቅስቃሴ ማድረግም ይችላሉ። መብት ከሆነ በቃ አንቀበልም ብለው አፍ ይቀመጣሉ ማለት ነው። እነሱ ግን የነበረውን መንግስት ሁሉ ካልመሰረትን አሉ። እንዴት! ይሄ አይገናኝም እና ምክንያታዊ አይደለም። አንድ ሁለት ልክም አይደለም። ከፕሪቶሪያ ስምምነትም አኳያ ሲታይ በፕሪቶሪያ ስምምነት ቲፒኤልኤፍ የነበረውን መንግስት ውድቅ ሲያደርግ ሁለት ነገር ሆኗል። ሁለት ነገር ዋነኛ ጉዳዮች ማለት ነው። አንደኛ ቲፒኤልኤፍ አካሄድኩት ባለው ምርጫ የተመረጠው መንግስት ያተካሄደበት ምርጫው የተካሄደበት መንገድ ልክ ስላልሆነ ህገ መንግስታዊ ስርዓቱን የተከተለ ስላልሆነ ከህግ አኳያ ስላልሆነ ምን ሆነ? ውድቅ አደረገ። ልብ በሉ፣ ከምን አኳያ ነው? ከህገ መንግስቱ አካሄድ አኳያ ልክ አይደለም ብሎ በማመኑ ቲፒኤልኤፍ ያም በማመኑ ምክንያት ውድቅ አደረገ። ሁለት የፌዴራል መንግስት ያደረገው ምርጫ ህገ መንግስታዊ ስርዓቱን የተከተለ በመሆኑ ብሎ አምኖ ለፌዴራል መንግስቱ እውቅና ሰጠ። ይህ ፕሪቶሪያ ስምምነት ላይ ያለ ተኩስ እንዲቆም አይደለም፣ ልክ አይደለሁም ብሎ ነው መንግስቱን ያፈረሰው። ልክ የሆነው ፌዴራል መንግስት ነው ብሎ ነው የተቀበለው። ከህግ አኳያ ነው ማለት ከህገ መንግስቱ አኳያ ከ7 ዓመት ማነው ከፕሪቶሪያ ስምምነት ላይ ከህገ መንግስቱ አካሄድ አኳያ ያደረኩት ምርጫ ልክ አልነበረም ያልክ አካል አሁን ላይ ፕሪቶሪያ ቢፈርስም ባይፈርስም እንደውም በቃ ፕሪቶሪያን በመፈልጉ አይነት መልኩ ካልተፈጸመ የኔ ቅሬታ የማይሰማ ከሆነ ትላንት ያልኩትን ነገር ሽሬ መንግስቱን አቋቁማለሁ፣ የነበረውን መንግስት እመልሳለሁ ማለት እንዴት ነው የሚያስኬደው? በቃ ከህግ አኳያ ስህተት ነኝ ብለሃል እኮ በዓለም ፊት። ከህግ አኳያ ሲታይ ህገ መንግስታዊ ስርዓቱን የተከተለ አልነበረም ድርጊቴ ብለሃል። ልክ ይሄ ተራ የንግድ ስምምነት እኮ አይደለም። የፕሪቶሪያ ስምምነት ማለት ተራ የንግድ ስምምነት አይደለም። ያዘዝኩትን ዕቃ ካላመጣህልኝ ሙሉ ገንዘቤን መልስልኝ የምትለው አይነት ነገር እኮ አይደለም። ጋይስ እንዲሁ ስብስብ እኮ ነው። ቲፒኤልኤፍ እንደዛ እኮ ነው ያደረገው ያለው።
በቃ የፕሪቶሪያ ስምምነት እየተፈጸመ ስላልሆነ እኔም የዛን ጊዜ ልክ አይደሉም ያልኳቸውን ነገሮች በሙሉ አሁን ላይ ልክ ናቸው ላለሁኝ እያለ ይሄ የንግድ ጉዳይ ነው። የተራ ንግድ ስምምነት ነው። የፕሪቶሪያ ስምምነት የህግም የፖለቲካም ስምምነት ነው። ስለዚህ አልተፈጸመም ብለህ በቃ የነበረውን ነገር እንዳለ ሙሉ በሙሉ ሪኢንስቲትዩት ካልተደረገ የምትልበት ምክንያት የለም። እንደገና ካልተመለሰ የምትልበት ምንም አይነት ምክንያት የለም። የህግ ጉዳዮች አሉት እና አንዱ የህግ ጉዳይ ከህገ መንግስታዊ ስርዓቱ አኳያ ያደረኩት ምርጫ ልክ አልነበረም ማለት ነው እና ልክ የነበረው የፌዴራል መንግስት ነው ማለት ነው። ያኔ ክርክር ነበረ እኮ ምርጫውን ቲፒኤልኤፍ ሊያደርግ ሲል ልክ አይደለም ልክ ነው የጨረቃ ምርጫ ምናምን ይባል ነበር። የህግ ክርክሮች ይነሱ ነበር። የፕሪቶሪያ ስምምነት ላይ በወቅቱ የነበረውን የህግ ክርክር ጉዳይ ብልጽግና አሸንፏል ብለህ አምነህ ፈርመሃል። ከህግ አኳያ ከህገ መንግስቱ ስርዓት አኳያ ብልጽግና የሄደበት መንገድ ነው ልክ፣ እኔ የሄድኩበት መንገድ ልክ አይደለም ብለሃል። አሁን በደረስክበት ደረጃ ላይ እንደውም ያኔ ያልኩትን ሁሉ እተወዋለሁ ማለት አያስኬድም። አንደኛ ምክንያታዊ አይደለም፣ ቅድም እንዳልኳችሁ አይገናኝም። የቲፒኤልኤፍ ቅሬታና አሁን አደርጓለሁ እያሉ ያለው ነገር በጣም የተራራቀ። ቅሬታው የጄኔራል ታደሰ ወረደ ስልጣን የተራዘመበት መንገድ ልክ አይደለም ማለት ነው። ቅሬታው እሱ ነው። ቅሬታው እሱ ከሆነ የምትወስደው አቋም አልቀበልም የሚል ነው እንጂ የነበረውን መንግስት መሰረታለሁ ቤት በኩል ወደዛ ሄደ። እንዴት አድርጎት ነው የሄደው? በፍጹም አይገናም። አንድ ሁለተኛ፣ በወቅቱ የፕሪቶሪያ ስምምነትን ስትፈርም በተለይ ምርጫውን ውድቅ ያደረግክበት መንግስቱን ያፈረስክበት ምክንያት ከህግ ጋር የተያያዘ ነው። የፖለቲካ ውሳኔ ብቻ አይደለም፣ ከህገ መንግስታዊ ስርዓቱ ጋር የተያያዘ ነው። የህገ መንግስቱ ስርዓትን የተከተለ ምርጫ አድርጌ አይደለም መንግስትን ያቋቋምኩት ነው ያልከው። ስለዚህ ከህግ ጋር የተያያዘ ነው። ከህግ ጋር የተያያዘ ነው ጉዳይ ስምምነቱ ሲፈርስ እንደገና መልሼ ካላመጣሁት አትልም። የፖለቲካ ውሳኔ ሊቀለበስ ይችላል። ከህግ ጋር ተያይዞ ግን የነበረ ውሳኔን ግን እንዲሁ በቀላሉ የምትቀለበሰው አይደለም። የሆነ አይነት ህጋዊ አካሄድ ይፈልጋል፣ ህጋዊ ማምለጫ ይፈልጋል። ለዛ ነው እና አማኑኤል እኮ የፕሪቶሪያ ስምምነት ያንን መንግስት ሰስፔንድ አደረገው እንጂ አላፈረሰውም የሚሉት። የሆነ ነገር ለመፍጠር እኮ እንደዛ አይነት ነገር ውስጥ እኮ የሚገቡት የህግ ጉዳይ ስለሆነ ከህግ ጉዳይ ጋር ተያይዞ ነው ያ ስምምነት የተደረገው እንጂ የፖለቲካ አቋም ብቻ አይደለም። ስለዚህ አሁን ላይ መጥተህ ከህገ መንግስታዊ ስርዓቱ አኳያ ልክ አልነበረም ያልከውን ነገር ልክ የምታደርግበት እንዴ እኮ የፖለቲካ አቋም አይደለም ጋይስ። ለዛ ነው ሚኒስትሮች እብድ ናቸው እንዴ? ሁለተኛ ሶስተኛ ተመልከቱ፣ ያኔ የትግራይ ህዝብ በነቂስ ወጥቶ ኮሮና በነበረበት ወቅት እኮ በነቂስ ወጥቶ መረጠ። የምርጫ ስርዓቱ ሁሉ ተሻሽሎ ምናምን እኮ ነው። በቃ የሚገርም ሽርጉድ እኮ ነበር። መረጠ። ሪስክ ወስዶ ራስን በራስ የማስተዳደር ዓላማ ያለው ምርጫ ነበር እና ያ የተመረጠው መንግስት ራስን በራስ የማስተዳደር የትግራይን ህዝብ መብት እንዲያስከብር ነው የተመረጠው እንጂ ሌላ ምንም አይነት ፍላጎት አይደለም ኖሮት የተቋቋመ። የትግራይ ህዝብ ያንን መንግስት ያቋቁም ራሴን በራሴን የማስተዳደር መብቴን አረጋግጥልኝ ብሎት ነው። ያ መብት አደጋ ውስጥ ስለገባ እሱን አረጋግጥልኝ ብሎት ነው። በዛ ደረጃ ነበር ትርክቱ። እሱን ተከትሎ ጦርነት ተጀመረ። ከዛን ቲፒኤልኤፍ ሄደና ምን አለ? አይ አካሄዱ ህገ መንግስታዊ ስርዓቱን የተከተለ ስላልሆነ ውድቅ አድርጌዋለሁ አለ። ልብ በሉ፣ የትግራይ ህዝብ አልመከረበት። ፕሪቶሪያ ላይ ሄዶ ቲፒኤልኤፍ የትግራይ ህዝብ በኮሮና ወቅት
የአደጋ ገጥሞታል ያለውን መብቱን እንዲያስከብርለት ሲል አደራ ሰጥቶ ያቋቋመውን መንግስት ቲፒኤልኤፍ በተናጠል የትግራይን ህዝብ ሳያማክር ሄዶ ፕሪቶሪያ ላይ አፍርሶ ነበር። የትግራይም ህዝብ መቼም ቲፒኤልኤፍ ላይ አይጨክንም፣ ይሁን ብሎ ተቀበለ። ከቲፒኤልኤፍ ውጪ የተማከረ የፖለቲካ ኃይልም የለም። አንዱም የትግራይ የህብረተሰብ ክፍል በዚህ ጉዳይ ላይ አልመከረም። ቲፒኤልኤፍ ቁጭ ብሎ እነጌታቸው ረዳን ሂዱ የምትባሉትን ሁሉ እሺ ብላችሁ ፈርማችሁ ኑ አለ። መንግስቱንም ማፍረስንም ጭምር ማለት ነው። የትግራይ ህዝብ በነቂስ ወጥቶ መብቴ ነው ብሎ ያቋቋመውን መንግስት ቲፒኤልኤፍ ጫካ ውስጥ ቁጭ ብሎ እንዲፈርስ ይወስን ነበር። ወስኖም ፈረሰ። ኦኬ ሄደ። አሁን ከስንት ዓመት በኋላ ደግሞ ቲፒኤልኤፍ ሲፈልግ መልሼ ደግሞ አቋቁመዋለሁ እያለ አሁንም የትግራይ ህዝብ አልመከረም። አሁንም ይቋቋም በሚለው የትግራይ ህዝብ አልመከረም። አንዱም የፖለቲካ ማህበረሰብ አልመከረም። የሃይማኖት አባቶች አልመከሩ፣ መምህራን አልመከሩ። ወጣቱ የህብረተሰብ ክፍል በዚህ ጉዳይ ላይ ሀሳቡን አስተያየቱን አልሰጠም። የቲፒኤልኤፍ ማዕከላዊ ኮሚቴ ትላንት ይፍረስ አለ። አሁን ከስንት ዓመት ደግሞ በኋላ እንደገና ደግሞ ይመለሳል። አሁን የትግራይ ህዝብ ወጥቶ ማን አንተ ቢለው ስትፈልግ የምታፈርሰው ስትፈልግ ደግሞ የምትተክለው ማን አንተ ቢለው ተሳስቷል። ጌታቸው ረዳ ይሄንን ያሉት እንደ ግል ንብረቱ ነው ትግራይን የሚቆጥረው የሚሉት እኮ ይሄንን እኮ ነው። እውነት እኮ ነው። ስትፈልግ አንተ ታፈርሰዋለህ እኛን ሳታማክር፣ ስትፈልግ እናቋቁም ብለህ ሰብስበህ ታቋቁማለህ፣ ስትፈልግ ታፈርሳለህ። እንደገና ከስንት ዓመት ደግሞ በኋላም ደግሞ ይሄ ነገር ደግሞ ስላልተሰካ መልሰን ደግሞ እንተክለዋለን ትላለህ። ምንድን ነው እንደዚህ? መንግስትን የሚያክል ጉዳይ፣ ህዝብን የሚወክልን ጉዳይ ቲፒኤልኤፍ ትግራይ ውስጥ ሲፈልግ የሚያፈርሰው ሲፈልግ የሚተክለው እንዴት ሆነ? ይሄ ለህዝቡም ለተለያዩ የፖለቲካ ኃይሎች የሚያስተላልፈው መልእክት ጥሩ አይደለም። ምንም እናንተ አይመለከታችሁም እያላቸው ሲያፈርሱ አላማከራቸው። አሁን ደግሞ ተክለዋለሁም ሲል ራሱ ነው የመከረው። ራሱ መክሮ ይሄንን ይወስናል፣ ሰራዊቱን ይጠራል፣ አስፈጽም። እንዴት አይነት ማለት ትንሽ ለህዝቡም ክብር መጠንቀቅ አያስፈልግም? እውነት ሌሎች የፖለቲካ ኃይሎችም በዚህ ጉዳይ ላይ እኮ ይመለከታቸዋል። መንግስትን እኮ ነው ይፍረስ እያለን ያለ፣ መንግስትን እኮ ነው ስንፈልግ ደግሞ ይተከል እያለን ያለ። መንግስት እኮ ማለት ትልቅ ተቋም እኮ። በዚህ ጉዳይ ላይ የቲፒኤልኤፍ ማዕከላዊ ኮሚቴ ብቻውን ነው የሚወስነው። በህዝብ ተቋቋመ ያሉትንም መንግስት ለማፍረስም ብቻውን ነው የወሰነው። አሁን ከስንት ዓመት ከ7 ዓመት በኋላ ደግሞ መልሰን ደግሞ እንተከለውም ለማለት ብቻውን ነው እየወሰነ ያለ። የትግራይ ህዝብ በዚህ ጉዳይ ላይ ከኛ የሆነን ነገር በሙሉ ይቀበላል ነው። አልቀበልም ደግሞ ካለም እንዲቀበል እናስገድደዋለን። እና ትግራይን በቃ የግል ንብረት የትግራይ ህዝብንም ደግሞ እንደ ህዝብ እየቆጠሩት አይደለም። የሆነ ፈቃድ ያለው የሆነ ምርጫ ያለው የሆነ ፍላጎት የራሱ የሆነ ፍላጎት ያለው አካል አድርገው አይደለም የሚያዩት። ይሄ በጣም አደገኛ የሆነ አንድምታው ነው። በጣም አደገኛ የሆነ አንድምታው ነው። እውነቴን ነው እምላችሁ፣ የትኛውም የዓለም አቀፍ ማህበረሰብ አይቀበልም። ቲፒኤልኤፍ ይሄንን መንግስት እመሰርታለሁ ሲል
ምንም ይሄን ለማለት የሚያበቃ የህግ መሰረት የለም፣ የፖለቲካ ምክንያት የለም። ትልቅ የነውር ስራ ነው የምላችሁ። ይሄን እንዲያደርግ ነው እየተፈለገ ያለው። እንደዚህ አይነት ትልቅ ስህተት ውስጥ እንዲገባ ነው እየተፈለገ ያለው። እነሱን እየተጣደፉ ያሉት ይሄ እብደት ነው የሚባለው ለዛ ነው። አሁን የፈለገ ይሁን እንዴት ነው ያልማከረው ቢል ወጣቱ ህዝቡ ልክ እኮ ነው። ሲፈልጉ ና ምረጥ ብለው የመረጥኩትን መንግስት ያፈርሳሉ። እነሱ ደግሞ በፈለጉበት ጊዜ አሁንም ደግሞ ልትከሉ ይላሉ። ሲፈርስም እኔ አላቅም አልጠየቅም፣ ይተከልም ሲባል እኔ አላቅም እኔ አልጠየቅም። እኔ ምንድነው እየተባልኩ ያለሁት? በቃ ዝም ብለህ ተቀበል ነው። በዚህን ወቅት ሰዎች እኔ ማን ነኝ፣ እንዴት ነው የምታየው ብሎ ይጠይቃሉ። የፈለገ ውጤቱን የምትፈልጉትን ቢሆን እኮ ነው የምላችሁ። ውጤቱን የምትፈልጉትን ቢሆን ለምሳሌ ትግራይ በቃ ዶክተር ደብረጽዮንን መንግስት እንፈልገዋለን ቢልም ግን ዶክተር ደብረጽዮን ለማፍረስም እሱን አስተዳደር እንደገና መልሶ ለማምጣትም ብቻውን ሲወስን ግን ስታዩት ደስ አይልም፣ ጥሩ ስሜት አይፈጥርም እና ህዝቡንም የሚያስከፋ ነው። በቃ ትግራይን የግል ንብረት አድርጎ የመቁጠር ነው። ህዝቡን እንኳን ኦኬ ሌላ የሚያሳስበው ብዙ ጉዳይ አለ እንኳን ብትሉ ግን ይሄ የፖለቲካ ማህበረሰቡ ለምሳሌ በቃ ፖለቲከኞቹን፣ የፖለቲካ ፓርቲዎቹን፣ የፖለቲካ ፐርሰናሊቲ ያላቸውን ሰዎች ጥሩ ስሜት አይፈጥርም። እንዴት እኛን መክረም ነው እና ዝም ብለን ነው እንደኛ ታዲያ ፖለቲካ ያገባናል የምንለው? ዝም ብለን ነው እንደኛ ተሰባስበን ተደራጅተን የፖለቲካ እንቅስቃሴ እያደረግን ያለ ነው እንዴ? ለዛ እንኳን ትርጉም አሰጥም። ለማፍረስም ለመትከልም እኔ ብቻዬን ወስናለሁ ማለት ምን ማለት ነው? እውነቴን ነው የምላችሁ፣ የጤና አይደለም፣ የጤና አይደለም። ነገ ከነገ ወዲያ እናፍርሰው ሊሉ ይችላሉ። እኔ እንደው ያደርጉታልን ብዬ አልገምትም። ባይዘው ወይ ስኖት አቺቨብል ሊሳካም ይችላል አይደል? ቲፒኤልኤፍ እርግጠኛ ሆኜ ነው የምነግራችሁ አያደርገውም። እኔ ያደርጉታል የሚል ቅንጣት እንደዛ ማለት ጥርጣሬ የለኝም። አያደርጉትም። ሊሳካ አይችልም። ይህን እያደረጉ ያሉት ለምን እንደሆነ ይገባል። ጫና ለመፍጠር ነው፣ ውጥረቱን ለማባባስ እና ውጥረቱ ደግሞ ሲባባስ ያው እንግዲህ ይመጣሉ ብለው የሚያስቧቸው የዓለም አቀፍ ማህበረሰቦች አሉ። እነሱ ጉዳይ ውስጥ ጣልቃ ገብተው ለጉዳዩ መፍትሄ ለመስጠት በሚያደርጉት ጥረት ከፌዴራል መንግስት ጋር ተገናኝተው እንድንደራደር ያደርጉናል ብለው አንድ ስለሚያስቡ እንደ ባርጌኒንግ ነገር ነው ማለት የመደራደር አቅማቸውን ትንሽ ለመጨመር ሲሉ እያደረጉት ያለው ጉዳይ አንዱ የፌዴራል መንግስት ላይ ጫና ፈጥረው ከፌዴራል መንግስት ጋር መደራደር የሚችሉበት አይነት መድረክ እንዲፈጠር በውጥረቱ የሚሰጉ አካላቶች አሁን ጣልቃ መግባት አለብን፣ አሁን ማገናኘት አለብን፣ አሁን ማነጋገር አለብን ብለው እንዲያስቡ ለማድረግ ነው። ሁለተኛው ጄኔራል ታደሰ ወረደ ላይ ጫና ለመፍጠር። ጄኔራል ታደሰ ወረደ ልቀቁ ተብለዋል፣ እሳቸው ደግሞ አለቅም ብለዋል። ቲፒኤልኤፍ እዚህ ድረስ መሄድ ከጀመረ ምናልባት ነገር ከነገ ወዲያ ደግሞ ሌላ ትልቅ ችግር ሊመጣ ነው። በእኔ ምክንያት ደግሞ የትግራይ ህዝብ እንደገና ሊከፋፈለው፣ ስለዚህ ያ ከሚሆን ደግሞ ብሎ እሳቸውም እንዲለቁ ጫና ለመፍጠር። ከዛ ባለፈ ሊሳካ የሚችል አይደለም፣ ሊሳካ የሚችል ጉዳይ አይደለም። የእብደት ውሳኔ ነው። የእብደት ውሳኔ አይሳካም። ግን እንደዚሁ እንዳልኳችሁ ትንሽ ጫና ለመፍጠር፣ ውካታ ለመፍጠር፣ የሆነ ግርግር ነገር ለመፍጠር ይጠቅማል። በግርግር ውስጥ የሚሰጉ አካላቶች የሚያደርጓቸው እንቅስቃሴዎች ለነሱ ሊጠቅማቸው ይችላል። በግርግር ውስጥ የሚሰጉ አካላቶች የሚወስኑት ውሳኔ ለነሱ ሊጠቅማቸው ይችላል።
አንዱ ጄኔራል ታደሰ ወረደ ላይ ጫና ለመፍጠር ነው። ግን ጄኔራል ታደሰ ወረደም ምንም እንትን የሚለው አይመስለኝም። ዛሬ መግለጫ ሊሰጡ ነበር፣ አስቸኳይ መግለጫ። በአንዳንድ ባለስልጣናቶች ተለምነው ነው የተዉት። ተለምነው እንደው እስኪ ትንሽ እነሱም እስኪናገሩት እንጠብቅ። በሌላም አይነት መንገድ ችግሩን መፍታት የሚቻልበትም አይነት አማራጭ ካለ እንደ ሁሉን ነገር አደባባይ ላይ እያወጣን የትግራይንም ህዝብ ጭንቀት ውስጥ ከምንጨምረው እስቲ ለዛም አይነት አማራጭ ደግሞ ትንሽ ጊዜ እንስጥ ተብለው ተውት እንጂ አስቸኳይ መግለጫ ሊሰጡ ነበር። በእርግጠኝነት የዛሬው አስቸኳይ መግለጫ የእስር ትዕዛዝ ሁሉ ሊሆን ይችላል። ጄኔራል ታደሰ ወረደ እንደፈለገ ልትንቃቸው ትችላለህ። አቋማቸው ላይ መችህ ይችላል። ግን ሰው ሲገፋ ሌላ ሰው ነው። ሰውን ስትገፋው ሌላ ማንነት ነው የምታየው። አንድ አይነት አይደለም። እና እሳቸውም እንዴት በዚህ አይነት መጠን ይገፋሉ? ደግሞ ቲፒኤልኤፍ ሲገፋ 50 ዓመት የታገልክለትን ህዝብ ጠላት አድርጎ ነው የሚገፋ። በጣም እኮ አገፋፉም እኮ ልክ እኮ አይደለም። ሲገፋ የከፈልከውን መስዋዕትነት በሙሉ አራክሶት ግለሰባዊ የሆነ ነገርህን በሙሉ አደባባይ አውጥቶ በቃ እንዳትሸጥ እንዳትለወጥ አርጎህ ከዛ በኋላ ሂድ ይላል። እንዴት ይሄዳል? እንደ አይነት ሰው እጁ ላይ ያለን ፓወር በሙሉ ነው የሚጠቀመውና የሚታገል። ገሎክ በቃ ሂድ ይላል። ከሄድክ ደግሞ በኋላ እሱን እታገለዋለሁ ደግሞ ስትል ና እንስማማ ደግሞ ይላል። ቦታውን እሱ ከያዘዋል። አሁን ይሄ ፖለቲካ አልፎበታል። እነሱም ይሄን ማሳካት የሚያስችል አቅም እጃቸውም ላይ የለም። ፒኤልኤፎች ሊረዱት የሚገባው ጉዳይ ከነሱ በላይ አቅም ያለው የፖለቲካ ኃይል አሁን ላይ አለ። ይህን መረዳት ያስፈልጋል። አለ። እነሱ ይህን መረዳት አይፈልጉም። እንደ ድሮ ፈላጭ ቆራጭ የሆኑ ስለሚመስላቸው ድሮ ፈላጭ ቆራጭ በሆኑበት ጊዜ እንደፈለጉ አራክሰውህ እንዳትሸጥ እንዳትለወጥ አድርገውህ ያስኬዱሃል። ምንም አትፈጥርም። አሁን ግን ከቲፒኤልኤፍ በላይ አቅም ያለው ቲፒኤልኤፍን እየኮረኮመ አሳንሶ ማኖር የሚፈልግ አካል አለ። ይህን ማወቅ ያስፈልጋል። ስለዚህ አራክሼ አባረዋለሁ የምትለው አካል መሄጃ የሚያጣ እንዳይመስል መሄጃ አለ እና የሚሳካ አይመስለኝም ነው የምላችሁ። የሚፈጽሙት አይነት ነገር አይመስልም። በራሱ እዚህ ድረስ እንዴት እንደተኬደ ማለት እዚህ ድረስ የሚያስመጣ የነበረውን መንግስት ካልመለስን የሚያስብል ምንም ነገር የለም። ኢቨን የፕሪቶሪያ ስምምነት ፈርሷል ብትል መመለሳችን ይሄ ተራ የንግድ ልውውጥ አይደለም። በቃ ገንዘቤን አምጣ እቃው የምፈልገው አይነት ስላልሆነ ገንዘቤን አምጣ የምትለው አይነት ነገር አይደለም። ህጋዊ የሆነ ጉዳይ ያለው ብዙ ነገር እኮ ነው ያለው የፕሪቶሪያ ስምምነት። ግጭቱ ሊመለስ ይችላል፣ ተኩሱ ሊመለስ ይችላል። ግን አንዳንድ ነገሮች ግን አይመለሱም። አንዳንድ ነገሮች በስምምነት ውስጥ በስምምነት ያሰርካቸው አንዳንድ ነገሮች አይመለሱም። ታውት በስምምነት ማሰር ኢቭን ጊዜ ራሱ በጣም በሄደ ቁጥር አንዳንድ ነገሮች አይመለሱም። የማይመለሱ ነገሮች እኮ አሉ። ጊዜ በሄደ ቁጥር 7 ዓመት ሆነው ይሄ ዶክተር ደብረጽዮን መንግስት 7 ዓመት ሆነው ከ7 ዓመት በኋላ እመልሰዋለሁ ስትል እንደ ጤነኛ ያህል ጊዜ እኮ ሲሄድ ማትመልሰው ነገር እኮ አለ። የማይመለስ ነገር እኮ አለ። በቃ አልፏል። አሁን ላይ እንደዛ መሆን አይቻልም። የራሱ ስምምነቱ እንዳልኳችሁ ተራ የንግድ ልውውጥ ተራ የንግድ ስምምነት ስላልሆነ በቃ የፈለኩትን አላመጣም የሰጠውክን አምጣም የምትለው አይነት ነገር አይደለም። እዛ ጋር እተወዋለሁ ያልከውን ነገር በሙሉ መልሰህ የምታገኝበት ስምምነቱ ሲፈርስ መልሰህ የምታገኝበት አይነት ስምምነት አይደለም። ህጋዊ የሆኑ
ፖለቲካዊ የሆኑ ጉዳዮች ስላሉ ፖለቲካዊ የሆነን አቋም ልትመልስ ትችላለህ። ህጋዊ የሆነን ነገር ግን መልስ አታገኝ። ጊዜም ከመሄዱም ጋር ደግሞ በተያያዘ ልክ እንደዛው አሁን እኮ ዶክተር ደብረጽዮን ልጅነታችን ካልተመለሰ እኮ አይመለስም። ትግራይም ላይ የነበረን ስልጣን ካልተመለሰ ነው የሚሉት። ኢትዮጵያም ላይ የነበረን ነገር ካልተመለሰ ነው። ማይመለስ ነገር አለ። አሁን ላይ ያለህን ነገር ተቀበለ እሱን መሰረት ያደረገ ነገር ነው መወሰን የሚያስፈልገው። እንዳልኳችሁ ሊያስኬዳቸው የሚችል ምክንያት አለ። የጄኔራል ታደሰ ወረደን ስልጣን አንቀበልም ለማለት በቂ ምክንያት አላቸው። አንቀበልም ብለው የጄኔራል ታደሰ ወረደ አስተዳደር እንዳይንቀሳቀስ ማድረግ ይችላል። እዛ ያላቸውን የራሳቸውን አመራሮች ማውጣት ይችላሉ። ዞን ላይ ያለው ምክር ቤት ምናምን ወይም ደግሞ እዛ ያለው አስተዳደርም ከላይ የሚመጣ ከጄኔራል ታደሰ ወረደ የሚመጣ ነገር አልቀበልም እንዲል ማድረግ ይችላሉ። ጄኔራል ታደሰ ወረደ ላይ ብዙ የፖለቲካ ጫና መፍጠር የሚችሉበት እድል አለ። ግን የሄደበት መንገድ የጄኔራል ታደሰ ወረደ ስልጣን የተራዘመበት መንገድ ልክ ስላልሆነ የነበረውን መንግስት እንደውም እንሾማለን ቤት በኩል እንደሚገናኝ አላውቅም። በጣም አክሳሪ ነው ልላችሁ ነው። እና እጅ ላይ ያለን ነገር በደንብ አይቶ እሱን መጠቀሙ የተሻለ ነው። እነዚህ ሰዎች ግን ፍላጎታቸውን ነው መሰረት እያደረጉ ያሉት። ስልጣኑን ይፈልጉታል። በቃ ቢሉ የማይገኝ ስልጣን ነው። በቃ አይገኝም። ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንትነትን አያገኙትም። በቃ ጉዳይ ነው እሱ። ግን ያ ፍላጎት ስላለ በቃ በየትኛውም አይነት መንገድ እንያዘው፣ ከዛ የሚፈጠረውን እናያለን። ደግሞ ትላንት ነግሬያቸዋለሁ፣ የኃይል ሚዛኑ ቀላል አይደለም። ጄኔራል ታደሰ ወረደን ዝም ብለህ ሄደህ የምታነሳቸው ሰው እንዳይመስሉ። አሁን ውሳኔው የጸደቀው በአብላጫ ድምፅ ነው። የቲፒኤልኤፍ 4 ሰዎች ናቸው የተቃወሙት። 4 ሰዎች እነ ጌታቸው ረዳም የተወሰኑ ግለሰቦች ይባሉ ነበር። አሁን ግን ያላቸው አቅም ቀላል አቅም አይደለም። እነዛም 4 ሰዎች ሲወጡ የሚኖራቸው አቅም ቀላል እንደሚመስል። ከዛ ውጪ ጄኔራል ታደሰ ወረደ ከውጪም ቢሆን አቅም አለ። ከውጪም ቢሆን ለቲፒኤልኤፍ ደግሞ ተደጋጋሚ የሆነ ጉዳይ ስለሆነ በጊዜያዊ መንግስቱ ላይ ሲያምጽ በተደጋጋሚ የሆነ ጉዳይ ስለሆነ አመጹም ደግሞ ምክንያታዊ ያልሆነ ከህግ ጋር የማይሄድ የማይመስል ነገር በመሆኑ ምክንያት ሌላውም አካል የሚፈርድበት እሱ ላይ ነው እና ከሱ ጋር ሊቆም የሚችል አካል አታገኝ። ጄኔራል ታደሰ ወረደንም አቅም አጣጥሎ ማየትም የሚጠቅም ጉዳይ አይደለም። ብቻ ግን እነ ጌታቸው ረዳ ያሉት ነገር ትክክል ነው። እነዚህ ሰዎች ዶክተሮች ናቸው። እነዚህ ሰዎች ትግራይን የግል ንብረት አድርገው የሚያዩ ናቸው። እንዳልኳችሁ ሲፈልጉ መንግስቱን ያፈርሳሉ ራሳቸው፣ ሲፈልጉ መንግስቱን ይተክላሉ ራሳቸው። የትግራይ ህዝብ በዚህ ውስጥ ምንም ሚና የለውም። ሚናው ምንድን ነው? እሺ ብሎ መቀበል። እናንተ ካላችሁ እሺ እያለ መቀበል። ትንሽ ለህዝቡ ዋጋ ስጡት፣ አክብሩት። እኔ ማን ነኝ፣ እንዴት ነው የምታየው እያለ ሊጠይቅ እንደሚችል ማሰብ ይጠቅማል ለማለት ነው ወዳጆች። Salam.